ሰላም የአባተ ቡርካኖች ሰላም ለእናንተ ይሁን ሁሉ ሰላም ነው። እንዴት ናችሁ? ከመጽሐፍ ቅዱስ ክፍል ስናይ ምን ይላል መሰለ? ኢየሱስ ክርስቶስ ይህ ቤቴ የጸሎት ቤት ነው ተብሎ ተጽፏል፣ እናንተ ግን የወንበዴ ዋሻ አደረጋችሁ ይላል። ይህ ማለት ምንድን ነው ካልከኝ፣ አንዳንድ ሰዎች የእግዚአብሔር ቤተ መቅደስ ወይ ደግሞ የእግዚአብሔር ቤተ ክርስቲያንን እንደ ንግድ ምሰሩ አላችሁ። ምን ማለት ነው ካልከኝ፣ አንድ ሰው ጸጋ ተሸክሞ ጸጋ ይዞ ጸጋው እንዳይታይ ትኮረኩማለህ። በቢዝነስና በጎሰኝነት በዘረኝነትና በጉልምትና ትነዳለህ። የእግዚአብሔር ቤተ መቅደስ ማለት አንተ ከእግዚአብሔር ጋር የምትገናኝበት፣ ከእግዚአብሔር ሕልውና ጋር የምትገናኝበት፣ ጥፋት ኃጢአተኛው እንኳን ብትሆን አልቅሰ ከእግዚአብሔር ጋር የምትገናኝበት ስፍራ፣ የተከበረበት ስፍራ ነው። የማንም ወጠጥና የማንም ዱርዬ መሰብሰቢያ ቦታ አይደለም። ቤተ መቅደስ ጉልምትና ምሰሩ አልሰማም። እንደ ሰሞኑን እንግሊዝ ሀገር ላይ ማንም የዚህ የ666 መታወቂያ ያልወሰደ የአይዲ መታወቂያ ያልወሰደ ሰው የነሱ አካውንት እንዳይንቀሳቀስ ተብሎ በፓርላማ ላይ ታውጆ ጸድቋል። አንቀበልም፣ የዚህ የ666 መታወቂያ አልቀበልም ያሉ ሰዎች በሙሉ ምን ይሆናሉ? አካውንታቸው ዜሮ ይሆናል ማለት። ይሄ ማለት ምንድነው ካልከ የመጨረሻ ፍጻሜ 11 ሰዓት ከ59 ደቂቃ እንደምባለው 3 ነጥብ ሆኖ 1 ነጥብ ጠቅ ልትደረግ እጇ ቀና ብላለች ማለት ነው። ዮሐንስ ራእይ 9:4 ወደ ታች ስናነብ የእግዚአብሔር ማተም በግንባራችሁ የሌሉ ሰዎችን በሙሉ ያሉ ሰዎችን ተውና ይላል። የእግዚአብሔር ማተም በግንባራችሁ ያሉ ሰዎችን ትተህ ሌሎችን በሙሉ ጭረሳቸው። ሊገልኩ አይደለም ሊያሰቃዩ ነው። የ5 ዓመት ስልጣን ተሰጣቸው ይላል። ወረድ ብላችሁ ስታነቡ ለ5 ወር ነው፣ ዓመት ሳይሆን የ5 ወር ስልጣን ተሰጣቸው። ያ ደግሞ ምንድነው ካልከኝ ሊገሉ አይደለም፣ ግን ሰውን ነድፎ እንደሚያሰቃይ ስቃይ ነው ይላል። በዛን ጊዜ ሰዎቹ ሞቱን ይመኛሉ፣ ለመሞት ይፈልጋሉ። ሞትም ደግሞ ለራሱ ይሸሻል፣ ይሮጣል ይላል። እግዚአብሔር ያድናል። አትባንንም እንዴ? በቃ የኛም ለዛ ተውት፣ ይሄንንም ለዚህ ተው። ነፍስን ለማዳን ሩጥ፣ ሌላውን ተው። አይደለም ይዛ ያለው ንግድን ተውና ቤት ውስጥ ያለ ያከማቸውን ሀብትን ጥለት ይሄዳል። ወንድሜ ንስሐ ግባ። ኢተ ወንድሞቼ ንስሐ ግቡ፣ ተመለሱ፣ ወደ እግዚአብሔር ሕልውና ጋር ተገናኙ። ትክክለኛ የእግዚአብሔር ቃል ስናገር የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ በላይ ነው ይላል እና አንባንንም አንነቃም እንዴ? ሁለም ተኝተ መክብብ ላይ አላየህም እንዴ? 3:3 ላይ መክብብ ላይ ለሁሉም ዘመን አለ ይላል። ለመያዝም ዘመን አለ፣ ለመበላትም ዘመን አለ፣ ልትያዝም ደግሞ ዘመን አለ። ሁለ መበላት የለም። ንስሐ ገብተህ ተመለስ። ሁለ እንደዚህ አድርግ፣ ሁለ ጉልምትና፣ ሁለ የእግዚአብሔር ቤተ መቅደስን ንግድ፣ ሁለ እግዚአብሔርን እንደዚህ ማድረግ፣ ሁለ እግዚአብሔርን ዝቅ ማድረግ፣ የእግዚአብሔር ጸጋ ያለ ሰዎችን መኮርኮም፣ ወደ ታች ማድረግ፣ ከላይ ትቀበላለህ። ችግር የለም። የሥራ መልስ እግዚአብሔር ጋር ነው ያለው። ተመለስ፣ ንስሐ ግባ እንዳይፈረድብህ።